ዲያስፖራ ሲባሉ ግን ይሁን ነገር ይጎላችኋል። አዎ ይጎላችኋል። ሞራሌን በማንም እንዲው አልባከነም። እንደዚህ አልነበርኩ። ኪራትን ተመልከተው። በቁም ሞታልኩ። ጸጉርን ተመልከተው። ሰለዲ ሲፈ ያ አሙዘም ድንጋም በጭ ወይ ዛሬ ደግሞ ምን ለቀቀብኝ? ላስከፍተኝ ነው እንዴ? አረ በእናትሽ እኔ ብዙ መሮጥ አልችልም። ስልኬ መልሽልኝ። እህቴ እንድትታከም ብቻ ነው የምፈልገው። በመድኃኒዓለም በማርያም አጎቴ በፍጹም የማይሆን ነገር አትጠይቅ። አላደርገው። ሂድ እዛ። እወድሻለሁ። አረ መንገዱ ኩራቅኝ። ሐኪም አልሆንኩሽ። እንደምን አላችሁ የተወደዳችሁ የተከበራችሁ ውድ ቤተሰቦቻችን፣ ይህ ትኩረት ነው። በትኩረት ፕሮግራማችን ተመልሼ መጥቻለሁኝ። የተመረጡ ቪዲዮዎችን ይዤላችሁ መጥቻለሁ። የፊልም ስራዎችን የምናበረታታበት ልክ የሆነውን በትኩረት የምንቃኝበት ነው። እንማራለን፣ ቁም ነገር እናዝላለን። ሁላችሁም ሰብስክራይብ አድርጉ። ሰብስክራይብ ያደርጋችሁ ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ወደ ዛሬ የተመረጠው ቪዲዮአችን እንለፍ። ትኩረት እንደው እንደው ስራ የለም እንዴ? የለም። እድሜ ለዲያስፖራ አጎቴ። የምንም ብዬ የምቀበለው ገንዘብ እዚህ ስራ ሰርቼ ከማገኘው ይበልጣል። ቆይ ለምን ብለህ ነው የምታስልከው? ያው ለትራንስፖርት ለሼ ምናምን ስለው 100-200 ዶላር ይልክልኛል። መልካም አጎት ነው ያለ። አሬ ምን መልካም ነው አይነኩም፣ ፋራ ነው እንጂ። እኔም ላይ ነው ኩማ። ዲያስፖራ ሲባሉ ግን ይሁን ነገር ይጎላችኋል። አዎ ይጎላቸዋል። የሚጎላቸው ነገር አለ። ምንድነው አይነኩም? እንቅልፍ ይጎላቸዋል። እረፍት የላቸውም። ልክ እንደ አንተ እንዲህ ቁጭ ብለው የሚውሉበት ጊዜ የላቸው። አንተ ደግሞ ምን እንደሚጎል ታውቃለህ? ምን? ምስጋና ይጎልሃል። አዎ ለተደረገልህ ነገር ማመስገን ይጎልሃል። ሲኩ ለነሱ ቀላል ነው አይነኩል? ቀላል አይደለም። ያንተ ቀላል ነው ያልከው የሺ ሌሊቶች ዋጋ ነው። ላንተ ቀለለብህ የሺ መከራዎች ውጤት ነው። ሰማኛለህ? የትኛውም ገንዘብ ያለ ብዙ ድካምና ያለ ጊዜ አይገኝም ካልተሰረቀ በቀር። ትክክል። እኔ እንደ አይነት ሁሉ የሚመቸኝ ሰው የለም። በነገራችን ላይ እንደዚህ አይነት ኮንተንቶች ቫይራል አይወጡምና ስለዚህ ያስፈልገናል። ጭንቅላት የጎደለ አረ እኔ አጎቴልኝም ዶላር ምናምን የሚልክ ሰብስክራይብ አድርጉ። ሱፐር ታንክስ ላይ ደግሞ በሁለተኛው ቻናል ይሄ እንኳን ሞኔታይዜሽን ተዘግቶብኛል። ወደ ቶሎ ያያችሁ ባይሆን ሞኔታይዜሽን ውስጥ እንዲገባ አድርጉልኝ። ሁለተኛ ቻናል ላይ ድጋራት ሚዲያ 2 ሰብስክራይብ አድርጉ። እሱ ላይ ደግሞ ሱፐር ታንክስ ጣል ብታደርጉ ታግዙኛላችሁ። ማይነሳ የለም ጭንቅላት ብቻ። ሰሞኑን አነጋጋሪ የሆነ አንድ ሙቪ ተለቋል። ይህም ደግሞ ዮናታን የምናውቀው ወንድማችን እንግዲህ አዲስ ስራ ለቋል። እንመልከት። እንደዚህ አልነበርኩ። እናቴ ሳድግ ላንቺ ቤት እገዛልሻለሁ። እሺ እኔ አባት እሺ ተስፋዬ እሺ። አይኔም አልፈዘዘም፣ ቅስሜም አልወደቀም፣ ሞራሌም በማንም እንዲው አልባከነም። እንደዚህ አልነበርኩ። ማደግ ግን ሲያስጠላ እናቱንና ላናግረን ፈልገው ጉዳይ አለኝ። የምናውቀው ቦታ ነው። ከዚህ በኋላ አብረን መቀጠል አንችልም። ይሄ ለነገር ነው የቀጠልኩት። ለምን ልላት አልኩና ደከመኝ። እወዳታለሁ። አብረን የማይረሱ ጊዜያቶችን አሳልፈናል። ለምን ለማለት ግን ድፍረቱን አጣሁ። ለምን ካልኳት በኋላ የምትመልሰው መልስ አስፈራኝ። ይበልጥ መልሷ እንደሚሰብረኝ ተሰማኝ። ገንዘብ የለህም፣ ደሃነ፣ ማስተዳደር አትችልም፣ ቃልን አልጠበቅም፣
ይህ ሁሉ መልስ ነው። ልክ ነች። እስኪ ራስን ተመልከተው። በቁም ሞታል እኮ። ጸጉርን ተመልከተው። ልብስኔው እንኳን ለሷ ለራስ አትሆን። ደካማ ነህ። ቃል መጠበቅ አልቻልክም። አልችልም። አስቸው ሞክረሃል፣ ጥረሃል። እንደምታስበው አንተ ሰነፍ አይደለህም። ሁሉም ነገር ጥሩ ይሆናል። በልቤ እንድትሄድ ፈቀድኩላት። አይኔም ባመለጠው። ይህ ሁሉ የሆነው ስላደግኩ ነው። ማደግን ሲያስጠላ እናቱንና ደክመካል ተስፋዬ፣ አልቻልክም። ስራህን ከስራህን ብቻህን ቀርተሃል። ለቤተሰቦች መድረስ አልቻልክም። ለምን አትሞትም? ሙት። እዛ ሰላም አለ፣ እረፍት አለ። ቀላል ነው። ገመድ ባንገቱ መክተት ነው። ሁሉ ነገር አታል። ምንም ነገር የለም አለው። ምን ተስፋ አለው። ተስፋዬ ናልኝ የኔ አባት ና እስኪ ምን ሆንክብኝ? ምን ሆንክብኝ? ምን ልበላት? ህይወት ከብዶኛል፣ አልቻልኩም፣ ደከመኝ ልለይሽ ነው ልበላት? ፈገግ አልኩና ጥሩ የመሰናበቻ ጊዜ ይሆነኛል ብዬ ማሰብኩ። ህይወት የማርያም መንገድ አታውቅም። ከወደክ ሁሉም ይረግጣል። ተስፋዬ ያልኩህ እኮ ተስፋ እንድትሆነኝ ብቸኛ ስለሆንኩ አንተ ብቻ ስላለኝ ተስፋ እንድትሆነኝ ብዬ እኮ ነው የኔ አባት። ምን ሆንክብኝ የኔ ጌታ? አየክ፣ የምትኖር ለአንተ ብቻ አይደለም ለሚወዱን ሰው ጭምር ነው። አልረፈድም፣ ገና ጠዋት። በልጅነት ያሰብከውን በጠቅላላ ታደርገዋለህ። እሱንቱ ሳይጦራ ታረጀችበት። ደክሞሃል። ዝም በል። ገና ነኝ። ደህና ነህ ልጄ? ደህና ነኝ። ሰላም፣ እንዴት ነህ? ያስገባው ፕሮፖዛል ተቀባይነቱን አግኝቷልና መች መምጣት ትችላለህ? ወጣት ነኝ፣ ተስፋ አለኝ። ሁሉም ያልፋል። ያልፋል ያልኩት ቃል ራሱ አለፈ። የከፋ ቀናቶች ይኖራሉ። ከዛ ባሻገር መልካም ቀናቶች ይመጣሉ። ባለማቆም ውስጥ ለውጥ አለ። ሞት ያሰኙንን ሰዎች በመኖር ነው የምናሸንፋቸው። መኖር ካለ መኖር ሳይሻል አይቀርም። ከመኖር ተስፋ አለ፣ ካለ መኖር ምንም። ካለመኖር ምንም። ትኩረት! እንዲህ አይነት ፊልሞች ለወጣቱ ያስፈልጋሉ እና ተስፋዬ ተስፋ አትቁረጥ። አልቆርጥም። ብዙ ጊዜ ተስፋዬ መቁረጥ ስሜት ተሰምቶኝ ያውቃል። እኔም አልቆርጥም። ማርያምን ይህ ቻናሌ በጣም ብዙ ጊዜ ተፈትኗል። ወድቅ ያለው ተነስቻለሁ። ከኔ በፊት ዩቱብ የጀመረ አለ፣ ግን ደግሞ ከኔ ኋላ የጀመሩ በጣም ብዙ ሰዎች ውጤታማ ሆነዋል። ብዙ ፊልሞችን እዚህ ላይ ጭኛለሁ እና ነገ እንደማሸንፍ፣ የተሻለ ስራ እንደምሰራ፣ በተሻለ ስራ እንደምመጣ 10 መነጋገሪያ ያልሆኑ ነገር ግን በመካከለኛ የታዩ ሰዎች ብዙ የማያውቃቸው ፊልሞች አሉኝ። ግን ተስፋ አልቆርጥም፣ ምክንያቱም እየኖርኩ ነው። ትናንትና ባልፍ ኖሮ በጣም ብዙ ጊዜ ተስፋ ቆርጫለሁ። ዛሬ እኖራለሁ አልኖርም። አሁን የ2 ልጅ አባት ነኝ፣ እግዚአብሔር ይመስገን። ነገር ግን ሀብቴ ብር ማጣት ብቻ አይደለም። በብር ማጣት ልወርቅ እችላለሁ፣ ግን እነሳለሁ። ትክክለኛ የሆነ የወጣት ስሜት ስለነካኝ ነው። እስቲ እናንተ የተሰማችሁን ስሜት ኮሜንት ላይ አስቀምጡልን። ወደ ቀጣዩ ፊልማችን ጀለስ ምቀኛ ከሆነና ጥሎ ከሞተ አድርሰውና ከምቀኛ ጀለስ ጋር መኪና ከደረሰብህ ይለናል ይህ ቪዲዮ። በቃ ሞትን። ኧረ በእናትህ ይኸው ሬሳችን ነው። ኧረ በስመ አብ። ሲጀመር አንድ ሳይክል ላይ ለ3 ግፍ ነው። ኧረ ሲያንሳው በእናትህ 3 ነበርና 3 ነበር። ሰላዲ ሴታ
አልሞተም። ድንጋም ዳይች ይዘው መጣ። ከምቀኛ ጋር አትሙት። የምር ማለት ነው። ከምቀኞች ጋር አትሙቱ። መኖር ተስፋ መኖር ውስጥ ዛሬን ማለፍ አለ። የምር ዛሬን ማለፍ ላይ ብቻ ትኩረት አድርጉ። ነገ የሌላ ነው። ትናንትና ላይ ማትማር ነው ለማለት ያህል ነው። ዘና ቆንጆዋ ሌባ ስታስተውለኛል። ምን ነው ሀሳቤን ቀየርኳ። አባት በደስታ ማን ጋር ለመደወል ማዘርጋ። እንደዛ ከሆነማ ሴቭ አድርጊ። ለምን ላወራቸው ፈልግ። ስለምን? ምን ቢበሉ አንቺን የመሰለች ስዕል የመሰለች ልጅ እንደውለት ኮልፌቶች ተጫዋች ነህ እባክህ። ምን ነው አይሰራም እባክህ። መልሳ ከደወለች ልጅሽ ደውላ ነበር በለልኝ። እሺ አመሰግናለሁ። ችግር የለም። እሷ ነች እሷ ለነፍሷ አንሳሳ ጥፋቱን አፍስሷ በጣም በሳቅሷ እኔን ምስል የሚያንን ሰው አብሮ ከሰው እንዳይወጣም አሉ። ሄሎ ማዘር፣ እስኪ ወደ ኋላ ዙር። ኧረ አንቺ እንደዚህ አይነት ቀልድ አይመቸኝም። ቀልዱንማ የጀመርከው እኮ አንተ ነህ አባቴ። በምግብ ቢሆንማ ኖሮ የነገሌ ልጆች ቢኒ ጁኒየርን ባልመሰሉ ነበር። እንዴ አልገባኝም። ስልኬን እየሰረቅሽኝ ነው እንዴ? መሆኑ ነው እንግዲህ። ወይኔ አረ እንደው በፈጠረሽ በእናትሽ ስልኬን መልሽልኝ። ልታለቅስ ነው እንዴ አንተ? ወይኔ ዛሬ ደግሞ ምኑን የለቀቀብኝ? ሊያስቀጽፈኝ ነው እንዴ? አረ በእናትሽ እኔ ብዙ መሮጥ አልችልም። ስልኬን መልሽልኝ። እና እኔ ስብስና እንዴ የምፈልገው ምኑን? አለመሮጥህን ነዋ። አረ አንቺ መሮጥ እያቃተኝ ነው። ዛሬ እኮ አትርከብስልኝ ነው። አረ ልወድቅ ነው። እሺ ቀስ በል እንዳትጎዳ በእናትሽ። አረ ሌባ ወደኩ። አረጋጋህን አፍጥና። ወደክ እንዴ አንተ? ወደክ እንዴ? አባት ወይኔ ጉዴ ዛሬ። ወይኔ አንቺ ሌባ ስልኬን አምጡ። ምንድን ነው? አረ ሌባ። አረ ተረቃቃን። ያራዳ ልጅ ተረቃቃን። አራዳ አይተራረድም። የአባት ዘመዶች አትረቡ። ዘመድ አለኝ ብዬ ነበር። ውይ ከካም የሆነ ልጅ እኮ አለቅ አለኝ። እንደው እጭ ምን ፈለክ? ሰላም ነው አጎቴ? ሳትጠጋኝ እዛው ቆመህ አውራኝ። አጎቴ እህቴ እኮ በሽታዋ እየባሰባት ነው፣ መታከም አለባት። ከባድ እና አሁን እኔ ምን ላድርግ? እኔማ አጎቴ እቤት አንድ ክላስ ሰተህን እዛው አስታመናት እንድናሳክማት እኮ ነው። ምን ጭራሽ እኔ ቤት አምጥተህ ልታስታምም? ይሄ በፍጹም የማይሆን ነገር ነው። በፍጹም ባይሆን እቺን ያዝና ቆቆር ነገር ግዛላት። አጎቴ እሱማ አለኝ። በማርያም በመድኃኔዓለም በእናትህ አጎቴ እህቴ እንድትታከም ብቻ ነው የምፈልገው። በመድኃኔዓለም በማርያም አጎቴ። በፍጹም የማይሆን ነገር አትጠይቅ። አላደርገው። ሂድ እዛ። እኔ ነኝ ጥፋተኛ። ድሮም የአባት ዘመዶች አትረቡ። ዘመድ አለኝ ብዬ ነበር። አጎቴ የሥራህን ይስጥ። ወይ አቡላ የት ነው ያለው? ሲስተር እኮ ሆስፒታል ገብታለች። ቶሎ ና እንጂ። በጣም ታሳፍራለሽ አጎቴ። እኔ እባክህ ለምን እዛ በመደዳ አትረሸኑ? ያስቀመጥከው እንጂ ፋራው ዘመድ አይጠቅምም ማለት
አረ ሰው ይጠቅማል ተው አይደለም አጎት ማለት ነውና ዘመድ ለምንድን ነው ግን ይሄን ያህል እንዲህ ዘመድም እኮ የራሱ የሆነ ክብደት ምናምን አለበት አይደለ ግን ስላልጠቀመን ደግሞ ሊጠቅመንም እኮ አይደለም አይደለ ዘመድ ግዴታ ካልጠቀመን ዘመድ መሆን አይቻልም ማለት አይደለም ካልቻለ ደግሞ ችሎም ካላይችል ይችላል እኮ አይደለም ያለው ሁሉ ለኛ ሊሆን አይችልምና የሚያደርግ ሰው ሊበረታታ ቢችል የማያደርግ ሰው ደግሞ ባለማድረግ ውስጥ መወደዱ ቢቀጥል ጥሩ ነው ብዬ አስባለሁ ጥቅማዊ ባናደርገው ፍቅራችን ለማለት ያለው እማዬ ዛሬ እኮ አቅም አገኘሁ ዛሬ እኮ ሁልጊዜ እንደምትይኝ ጥንካሬሽን ወረስኩ ግን ጥንካሬሽንና አቅምሽን ሳገኝ አንቺ እዚህ የለሽ እማዬ ያለ አንቺ እኮ ማንም የለኝም ታውቂያለሽ ለማን ነው ጥለሽኝ የምትሄዱ አንቺ ተረበሽ እኔን እያበላሽ ህመሜን ሁሉ ከኔ እኩል እየተካፈልሽ አንድ ቀን እንኳን ስኬቴ ሳታይ ነው ጥለሽኝ የምትሄዱ እማዬ እባክሽ ተነሽ እማዬ በሰው ሁሉ የድህነት ህይወታችን ውስጥ እሷ አፌ ላይ ያጎረሰች ለራሷ ግን ባዶ ሆዷን ታድር ነበር እማዬ ቆይ ግን አንቺ በልተሻል አዎ እኔ ልጅ እኔማ በልቼ ጥግብ ስላልኩ እኮ ነው እውነት እኔ ልጅ እኔ ጠግቤያለሁ ልጄ አንቺ ቢ ስትለኝ እውነቷን ይመስለኝ ነበር አንድ ቢ እኔ ጠግቤያለሁ ልጅ እኔ ልኮራመት እኔ ከሰልምሰል ስቅሻታ ስቂኝ የደላሽ ይመስል እማዬ ቃል እገባልሻለሁ በርትቼ ተምሬ አጥንቼ ትልቅ ቦታ ደርሼ ከዚህ ኖቤል ኤሌክትሮኒክስ የፈለግሽውን ዕቃ መርጠሽ እንድትወስጂ ነው ማደርግሽ እሺ እማዬ ነይ እስቲ ነይ እናያቸው የእናትነት ፈገግታዋ ሳይለቅ እየጎተትኩ ስወስዳት ተከተለች እሺ እማዬ በያ ምረጭ ደስ ያለሽን ምረጭ የኔ ልጅ አሁን እኮ እኔ ምንም አያስፈልገኝም ምንም እኔ አሁን የምፈልገው ምን እንደሆነ ታውቂያለሽ አንቺ በርትተሽ በትምህርትሽ ጎበዝ ልጅ ሆነሽ ትልቅ ደረጃ እንድትደርሺ ነው እሺ እማዬ ደግሞ ምረጭ አልኩሽ አይደል እንዴ በቃ ምረጭ የኔ ልጅ እንግዳውስ ካልሽ የኔ ልጅ እንደው በሰው ቤት ልብስ አጠባ አንቺን ሳሳድግ ወገቤ ተቆርጧል ይሄን ይሆንልኝ የኔ ልጅ እሺ እማዬ ምነው እማዬ አየኔ ደህና ነኝ የኔ ልጅ ታማ አሁን ረፍ ስለበት ይተኛልሽ መታከሚያ ብር ስለሌለ ምነው እማዬ ስላት አይ ምንም አልሆንኩም ትንሽ ደከም አድርጎኝ ነው አረፍ ስለበት ይለቀኛል ትለኛለች በጽኑ ታመመችብኝ ግን እኔ እናቴን እጦራታለሁ የገባውላትን ቃል ፈጽሜ ደስታን አሳያታለሁ ብዬ ቀን ከሌሊት ለፋ ነበር ከዓመታት ልፋትና እንግልት በኋላ ዛሬ ወጣልኝ ያንን እናቴ በፍቅር ያየችውን ለዓመታት የተመኘሁላትን ማጠቢያ ማሽን ምኞቷን ከሰማሁበት ሰሚት ዲቦራ ትምህርት ቤት አጠገብ ካለው ኖቤል ኤሌክትሮኒክስ ለዓመታት ከሚቆይ ጋራንቲ ጋር ይገባታል ብዬ ህልሟን ከነሱ ገዛውላት ልቤ በደስታ ሊፈነዳ ነበር ይሄን ይሆንልኝ እኔ የእናቴን የዓመታት ድካም ልክስ ፈገግታዋን ላይ እማዬ ብዬ ጠራታለሁ ብዬ እየሮጥኩኝ ወደ ቤት ገሰገስኩ ውበትሽን ያጣሽው እማ ስትወልጂ ነው ላረግሽልኝ ነገር የኔ አቅም አንድ ነው እወድሻለሁ ኧረ መንገዱ እኮ ራቅ እማዬ ሰማሽ እማዬ ስሚ ተነሽ እንጂ ስሚ ቃል የገባሁልሽን እኮ ፈጸምኩልሽ የልብስ ማጠቢያውን እኮ ገዛሁልሽ እማዬ ምን ሆነሽ ነው እማዬ አቤት በይኝ እንጂ እማዬ ስሚኝ እንጂ እየሰማሽኝ አይደል እማዬ ምንድን የተፈጠረው እማዬ ስሚኝ እማዬ
አባብዬ። አላልኩሽም አላዳንኩሽም ሐኪም አልሆንኩሽም አላዳንኩሽም አልተጋራውሽም አላዳንኩሽም በድን አይጠቅምህሽም። እናቶቻችሁ ካጠገባችሁ እያሉ ፍቅራችሁን ገለጹላቸው፣ ውለታቸውን ክፈሉ። ነገ ዘግይቶ ሊሆን ይችላል። አሪፍ ነው። ግን ታሪኩን ያው መቼም ባይነግሩ ያው ቲክታክ ግዴታ ቀድመ ብልጭ ካላረግ ሰውም ስለማይቆይ ነው። ታሪኩ ውስጥ ለውስጥ በተለይ ማስታወቂያው ዘዴ ምናምን አሪፍ ነው። ሌላው አቁሞ ነው ያው ወደ ማስታወቂያው የሚገለን። ይሄኛው ደግሞ ማስታወቂያውን እየሰራ ነው የጨርሳችሁት እና በእርሱ ጠንክሮ ለማለት እንፈልጋለን። ይህ ትኩረት ነው። በቪዲዮዎቻችን ያላችሁ የተሰማችሁን ኮሜንት ላይ ጻፉልን። በሌላ ፕሮግራም እስክንገናኝ ቻው።